ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ምሳሌ ክፍል 69 ተለቋል። ክፍል 69 ላይ እንግዲህ ቅድስትና ብሩክዬ ፍቅር እያጫወታቸው ነው። ብሩክ እንግዲህ ቅድስትና ፍቅርሻለሁ ብሏታል። እሷ ቀደማ ሳትናገር ማለት ነው። እዛ ሄዶ ከተመለሰና ልጇ ከዳነችለት በኋላ ወደ ራሱ ተመልሶ ምን አይነት ሴት አጠገቡ ቁጭ አድርጎ ሌላ ሴት ሲፈልግ እንደነበረ ምን አይነት ሴት ስነስርዓትና ለትዳር የምትሆን ቁም ነገር ያላት ለሰው ሀሳቢ የፈጣሪዋ ፈሪ አጠገቡ እንዳለች ሲያስብ በጣም እንቅልፍ ነሳውና ማለት ነው። እና ልንገራት ብሎ ለመናገር ሞክሯል። ማግባት አትፈልግም፣ ጋሼ ትተሽ ብሩክ ማለትን አትፈልጊም፣ የኔ ሚስት መሆን አትፈልጊም፣ የምሳሌ እናት መሆን አትፈልጊም፣ አትመኝም ብሎ ሲያናግራት ነበረ። እፈልጋለሁ ግን አሁን አይደለም ተረጋጋ ስትለው ነበር። እሱ ግን መረጋጋት አልቻለም። ምክንያቱም እቺን የመሰለች ቆንጅዬ በተለይ ደግሞ ከማንም ጋር ሆና ማታቅ ድንግል ሴት አግኝቶ ማደር አልቻለምና ማለት ነው። ቅድስት እንዴት ስትሆን እንደነበረ በዛ ላይ ደግሞ አንድ ክላስ ውስጥ ቁጭ ብሎ ሲያወሩ እጅ ለእጅ ተያይዘው ምሳሌ ወደ ክላሳቸው ስትገባ እንዴት ቆላቸው እንደተገፈፈ ብታዩ ማለት ነው። እዩት ገብታችሁ ድራማውን እና በቃ በጣም ነበር የሚያዝናናው። ለማንኛውም አንድ ላይ ተኙ ወይስ አልተኙ የሚለውን ቀጣይ ላይ ይዤላችሁ የሚመጣ ይሆናል። ሞገስና ብሩክ እንግዲህ ዝናና ሞገስ አኩኩሉ ሲጫወቱ ነበረ። አይ ሞገስ ወንድ ወጣው ብለን ሳንጨርስ ደስ ብሎን ሳንጨርስ ሽጉጥ ይዞ ሲያስፈራራው ነበረና በኋላ ምታኝ ግደለኝ ብሎ የዝና ወደሱ ሲጠጋ ዝና እንግዲህ ምንም ነገር አይፈራም። እኔ ብሞት ምንም አይመስለኝም፣ ሉላዬን አጥቼ ከምኖር አንተ ብትገለኝ ይሻለኛል፣ እስቲ ጀግና ይውጣ ግደለኝ ብሎ ወደሱ ደረቱን እየነፋ ሲሄድ ሞገስ እንግዲህ ፈርቶ ሽጉጡን ኪስ ውስጥ ከቶ በሩጫ ነበረ ከሱ ያመለጠው ማለት ነው። ሉላዬ ደግሞ ማን ነበረች? እቺ ሜላት የምትባለው ሴትዮዋ ከሱ ከኋላ እያለች ነው። እሱ ፍቅር ለማሳት ደፋ ቀና እያለች ነው። በዚህ አጋጣሚ ይሄን ተጠቅሜ ይሄ ሰውዬ ፍቅር አስይዤው በእጄ ማስገባት አለብኝ ብላ ከዛች ኤፍራታ ጋር ተብዬው እየተመካከሩ ነበረ። ግን የሚሳካላቸውም አይመስለኝም። የኔ ውድ ቤተሰቦች የዝና ከሉላ ውጭ ሌላ ፍቅር አይዘው